ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ተወዳጅ የሆነውን ኖላዊ ድራማ ይዘላችሁ ቀርበናል። በባለፈው ክፍል እንደተመለከትነው እንግዲህን ሀንዬን እንዲያስግደልልኝ ብላ ቅዱስን ልከው ነበር። ቅዱስም ሀንዬ ጋር ደውሎ መገናኘት አለብን፣ ከዛ ከትምህርት ቤት አንቺ ብቻ ነሽ የምትረጀኝና ላገኝሽ ፈልጋለሁ ብሎ ደውሎላን ነበረ በምሽት። ሀንዬም ወደ አባቷ ጋር እየሄደች አጋጣሚውን እንግዲህን ደውላ ቅዱስዬ እየወጣ ነው እንገናኝ ብለው ነበረ። የተቀጣጠሩበት ቦታ ስትሄድ የለም ቅዱስ። እሱ እንግዲህ ተደብቆ እየተመለከታን ነበረ። እናም ከኋላ እንግዲህ የጠገበ የድንጋይ ተሸክሞ ሲከተላት፣ ያው ብዙዎቻችን ይገላታል፣ አንዳንዶቻችን ደግሞ አይገላትም፣ አንዳንዶቻችን እና ብዙ ሁላችንም እንግዲህ ያው የየራሳችንን ሀሳብ አቅርበን ነበረ። እናም ቅዱስ እንግዲህ ከኋላ እየተከተላት እያለ ያደናቀፈውና ትሰማለች ዞር ስትል ማለት ነው። እና እንግዲህ ያው እሱ ሊገላት ነበረ ያሰበው። ተንበርክኮ ሀና እሺ በይ ብሎ እንግዲህ እንትን ይላል። የሆነ ነገር ጠይቅሻለሁ እሺ በይ ብሎ ይንበረከካል እግሯ ስር። ቅዱስ ምን እየሆንክ ነው? ተነሳሽ፣ እሺ ታትኝ አልነሳም ይላል። እሺ በቃ ተነሳ፣ ምን ሆነ ነው ትትለው። እባክሽን ከእዝራ ራቂ ሀንዬ ይላታል። ምን እያልክ ነው? አይ በቃ አንቺ ከእዝራ ጋር መሆንሽ የብዙ ሰው ህይወት እየተበላሸ ነው፣ ስለዚህ ከእዝራ ራቂ ይላታል። አንተ ደህና፣ አንተ ጤነኛ አይደለህም። አዎ ልክ ነሽ፣ ጤነኛ አይደለሁም። እሺ በቃ ለማንኛውም ነገ እናወራበታለን በተረጋጋ መንፈስ፣ አሁን በቃ መሄድ አለብኝ ትትለው። እባክሽን ሀና እሺ በይ ትለዋለች ይላታል ማለት ነው። አሁን ምንም ነገር ልልህ አልፈልግም፣ ስለዚህ ነገ በተረጋጋ መንፈስ አወራሃለሁ ብያለሁ ትለውና እንግዲህን ይለያያሉ። አቶ ኖላዊ ደግሞ ያው አሴር ጠፍቶበት በየመጠጥ ቦታው እንዲሁም በየቱቦ ቦታው አሴር እያለ እየፈለገው ነበረ እና ዞሮም እንግዲህ ሲያጠው እንግዲህ ፖሊስ ጣቢያ ሄጄ ላመልክት እንጂ ሌብነት እንደሆነ አቁሟል። ቆይህ ልጅ ወደ ኬዶ ነው እያለ ወደ ፖሊስ ጣቢያ እየሄደ እያለ በፊት መጠጥ ቤት ነበር የማገኘው፣ አሁን ደግሞ በየቱቦ ውስጥ ልፈልገው እንጂ አሴር እያለም እንግዲህ የሴቱ የጸጉር ቤት ራሱ ሳይቀር ገብቶ ፈልጎታል። አሴርን ግን ሊያገኘው አልቻለም። እና በቃ መጨረሻ አማራጩ ፖሊስ ጣቢያ ሄጄ ማመልከት አለብኝ ብሎም ሲሄድ እንግዲህ አሴር ያው ተቀምጦ መጠጥ ሲጠጣ ያገኘዋል። አሴር ምን እያደረክ ነው ሲለውም አሴር በጣም ይደነግጥና ፋዘር እንዴት መጡ ይላል። እንዳንተን እኮ ያልፈለኩበት ቦታ እኮ የለም። ፈለጉኝ እንዴ? አዎ በየቱቦ ስር በየመጠጥ ቤት ውስጥ እኮ ስፈልግ ነበረ። መጠጥ ቤት ሳጣ ቱቦ ውስጥ ገብተህ እንደሆነ ብዬ አልሰከርኩኝ። ለምንድን ነው ቱቦ ውስጥ የምገባው? በቃ ደግሞ መጠጥ ይዘህ ተቀምጠህልኛል አይደለ? ልስትህ እንዴ ሲለው እንግዲህ ረዳ እንኳን እኔ ጠጥቼው ባንተን በጣም አስጠልቶኛል። ወይ እርስዎማ ካስጠላዎትማ እጥለዋለሁ ብሎም እንግዲህ ይስቃል። ይስቅና እንግዲህ አቤት አሹፈህ ሞታል እንዴ ፋዘር፣ እና ታዲያ ይህንን የመሰለ ዊስኪ ጣል የማለት ቀልድ ያለ እንደ እያለም እንግዲህ ይቀላለዳሉ ማለት ነው። በልተነሳውን ወደ ቤት እንሄድ። ወዴት? እኔ አልሄድም። እና ታዲያ ለምንድን ነው የማትሄደው? አይ ፋዘር አንተ ሄድ፣ እኔ ግን አልሄድም። ተነሳልኩ ልጅ እባክህ ተነሳ ይለዋል። እንሄድ እንደ አወድ እንሄድ። እሺ በቃ ይሉና እንግዲህን ይደግፉታል። እንዴ እኔ እኮ ራሴን እኮ ችዬ እኮ መነሳት እኮ እችላለሁ መሄድ እችላለሁኝ እያለው እንግዲህ አረሲ ተነሳ እንደረዳዳዳዳ እያለም እንግዲህ አቶ ኖላዊ አሴርን ይደግፍና ወደ ቤት ይዞት ይሄዳል። ወደ ቤት ይዞ ሄዶ እንግዲህ እንደተኛ አቶ ዘሩ ይደውላል። የተምቹ አጎት ያው እንግዲህ ሁላችንም እናውቀዋለን፣ በሀንዬ ጉዳይ ላይ ሲያግዛቸው የነበረ አቶ ዘሩ ይባላልና እነሱ ከአሜሪካ ይደውላል። ተምቹ እንግዲህ ስልክ አያነሳልኝም ምንድን ነው በማለትም በአሴር ስልክ ሲደውል አሴር ተነሳ ስልኩ እየጠራ ነው ይለዋል አቶ ኖላዊ። እርሱ እንደ ታዲያ ይጥራ፣ አረ ተነሳ ባክን ሀንዬ ልትሆን ትችላለች፣ በቃ እርስዎ ያንሱት ይላል። እኔ ምን አውቄ ነው የማነሳው፣ አረንጓዴውን ወደ ላይ ይጫኑት ይላሉ። እኔ እኮ ያችኛዋን ስልክ ነው የማቀበት፣ ወደ ላይ ነው የምለው። አዎ ወደ ላይ በለው እና ወደ ላይ ምናምን ይልና እንግዲህ ሄሎ ሲል እንግዲህ አቶ ዘሩ ነው። እኔ ኖላዊ ነኝ፣ እሱ እኮ ተኝቷል እያለ እንግዲህ
ከዛ እኮ ዘሩ ነኝ ምናምን ሲለው እንዴ እኔ ኖላዊ ነኝ እኮ እንዴት ነክ ደህና ነው እንዴ አንተንማ እንዴት እረሳለሁኝ ይባባላሉ። እና ሰላምታ ሲለዋወጡ ምን ሆኖ ነው ተምቹ ስልክ እያነሳልኝ አይደለም? ውይ ተምቹ ደህና ነው አለ እኮ አለ ደህና ነው ስልኩ ተበላሽቶበት ነው በማለትም አቶ ኖላዊ ውሸት ይዋሻሉ። እንግዲህ ለመጀመሪያ ጊዜ አቶ ኖላዊ ውሸት ሲዋሽ እና እንደዛ ሲለው በቃ አገናኘኝ አሁን አገናኘኝ ውይ ባይሆን በኋላ አሴር ያገናኝሃል እንጂ አሁንማ የለም በማለትም እንትን ይላል። ከዛ እሺ በቃ ይባባሉና ስልኩ ይዘጋል። ከዛ ለተምቹ ለአሴር እንግዲህ ቁርስ እየበሉ እያለ እንደው አንተ ቆይ ይጣፍጣልም አይጣፍጥልም አይባልም እንዴ እንደው ዝም ብለህ የምትበላው ይላል። እንዴ እርስዎ እጆትን እያወቁት ለምንድን ነው እኔ እምመልስልዎት እያለም እንግዲህ እንትን ይላል ማለት ነው። እና ዘሩ ደውሎ ነበረ። ዘሩ የተምቿኮታው መቼ እንዴ አሁን ስልክ እየጮኸ ነበር እንዴ ጮሆ ነበር እንዴ ወይ አሴር ደግሞ እና ተምቹን አገናኙ ብሎ ነበረ። አሁን ከየት ነው የምናመጣው እያለ እንግዲህ በጣም እያሰቡ ይገኛሉ። በቃ እንደው እንደምንም ብዬ ፈልጌ ያገኘዋለሁ። ይሄን እኮን የብሆን ኑሮ እኮ እሱ እኮ ፈልጎ ያገኘ ነበረ። ተምቹ አንተ አሴር ለምንድን ነው እንደዚህ የምትለው? አንተ ሲው እየፈለግከው አይደል እንዴ? አይ መፈለግ ግን አላገኘሁትም። እሱ ቢሆን ባንዴ ያገኘ ነበረ። ተምቹን ስለማታውቁት ነው ይልና እንግዲህ የሚበላው ምግብ ትውት ያደርግና ፍለገ ይሮጣል። ከዛ ረባ ከጠብቀኝ ይሉና እንግዲህ አቶ ኖላዊም ጫማቸውን በእጃቸው ያንጠለጥሉና ይከተሉታል። ሀንዬ ደግሞ ወደ እነ ሰላም ጋር ትሄድና እንግዲህ ትነግራታለች ስለ ቅዱስ ማለት ነው። ቅዱስ እኮ ማታ ደውሎልኝ ነበረ። ቅዱስ ማን ነው? የዛች ጽዮንን የሚያፈቅራት ልጅ። ለምንድን ነው የደወለልሽ ትላታለች። እኔ እንጃ የሆነ ማታ ደውሎልኝ እንገናኝ ምናምን ብሎ ነበረና ከዛ ስደውልለት አያነሳም ስልክ። እናም ዘወር ስል እንግዲህ ከኋላ ተከትሎኝ የጠገበየ ድንጋይ ተሸክሞ እግሬ ስር ተንበርክኮ እባክሽን ከእዝራ ራቂ ብሎ አላለ መሰለሽ ትላታለች። ምን አውድ እንደዛ አለ? እንዴት እንደዛ ሊቻል? እርግጠኛ ነኝ ይሄ ስራ የጽዮን ነው የሚሆነው። እኔ እንጃ ልጁ ጤነኛ አይመስለኝም። በቃ ለማንኛውም አንቺ እስካሁን ለምንድን ነው እንደዚህ ያመሸሽው ትላታለች። አባዬ ጋር ነው ያመሸሁት። የሆድ ሆዳችንን ስናወራ ቀኑ ምሽት አለ። አባትሽ ግን ምንድን ነው የእዝራን ቦታ ሊወስድ ነው እንዴ? ወይ ሰላምዬ ደግሞ ትቃልጃለሽ። እሺ በቃ ተነሻውን፣ ለማንኛውም እጅሽን ታጠቢና ቁርስ እንብላ፣ ቁርስ አቅርቢልን እያለችም እንግዲህ ቁርስ ያቀርባሉ። ቁርስ አቅርበው እንግዲህ ሀንዬና የወንድሟ ስም ጠፋዩ በስማ ሀንዬና እንግዲህ ወንድሟ ተቀምጠው ሰላምን እየጠበቋት ነበረ። ሰላምም ትቀራለች እንዴ እች ልጅ እና ያለችው እያሉም እንግዲህ በስተመጨረሻ ትመጣለች። እንዳንቺ አስጠበቅሽን እኮ ይሏታል። እንዴ እና ታዲያ ግድ ነው መጠበቅ አለባችሁ። ይሄን እኛ ወይኔ ወይ ሀና ብንሆን ያረፈን ነው ትጮይብን ነበረ። እና ታለቃችሁ አይደለም ለእናንተ ላይ ያልጮኩኝ ማለት ልጇ ነው ትላለች። ኧረ እባክሽ አዎ መጮህ አለብኝ በሉሽ ብሎ የማይናገረውን እንደው ትገርማላችሁ ትላለች ሀንዬ። እንዴ ቆይ እማዬና አባዬ ግን ይኬደው ነው ትላለች ሰላም። አባዬ ወደ ውጭ ወጥቷል። እናቴ ደግሞ አክስታችንን እንጠይቃት አክስታችን ልጠይቃት ብላ ሄዳለች። ሀንዬ እንግዲህ አክስታችን ማነች? ባዩሽን? አዎ ባዩሽን። እንዴ እየቀለዳችሁ ነው እንዴ? አዎ ከእስር ቤት ተለቀ ያለ ሄጅ ልጠይቃት ብላለች። እንዴ እንዴት እንደዚህ ሊሆን ይችላል? እማዬ የሆነ ነገር እንዳታደርጋት ከእንግዲህን በኋላ እማዬ ምን ትሆናለች ሳይሆን ባዩሽ ምን ይወጣታል ብለን ነው ማሰብ ያለብን ትላለች ሰላም። ሰላምዬ ምን እያልሽ ነው ትላታለች ሀና። ሀና እንግዲህን ወንድሟ ደግሞ ምናሴ ማለት ነው። ምናሴ ደግሞ አዎ ሀንዬ ሰላም ትክክል ነች። ከእንግዲህ በኋላ እማዬ ምን ትሆናለች ብለን ሳይሆን ባዩሽ ምን ይወጣታል ብለን ነው ማሰብ ያለብን። ስለዚህ ምንም አታስቢ። እንደማዬ አንድ ነገር አድርጋት እስር ቤት ብትገባስ? አይ አታስቢ፣ እማዬ በጣም ጠንካራ ልጅ ነች። በሽተኛ ልጇን በጣም የምትወደውን ቤቷን ሸጣ እና እንደዚህ ጠንካራ ሆና በዛ ላይ ደግሞ ልጇን ለጠንቋይ ገበርሽ ተብላ እያለ እንግዲህ ይነግራታል። አዎ በዛ ላይ ደግሞ የገዛ ባሏ እንኳን ትቷት ሄዶ በጣም ጠንካራ የሆነ ሴት ነች እያሉም እንግዲህ ስለ እናቷ ይነግሯታል። እናንተም ማየን አታውቋትም አለ ሰላም ሀና ማለት ነው። ከዛ ሰላም እንግዲህ አንቺ ነሽ እንደውም ማየን የማታውቂያት፣ ስለዚህ ከእንግዲህም በኋላ ለማየ ምንም መጨነቅ የለብሽም እንዳትጨነቂ በማለት ትነግራታለች። እና በሉ በቃ ቁርሳችን እንብላ ይሉና እንግዲህ ቁርሳቸውን ይበላሉ።
እንግዲህ ደግሞ ይቺ ድንብላል ጓደኛ ደግሞ ባዩሽ ትደውልላታለች። እቺ አሮጊት ደግሞ ምን ፈልጋ ነው የደወለችው ትላለች። ከዛ ስልኩን ታነሳለች። ሄሎ ወይዘሮይቱ ነው እንደዛ ትላታለች ማለት ነው። ቆይ አንቺ ለምንድን ነው እንደዚህ የምትይው? እና አይደለሽም እንዴ አንቺ ልጅ በላ እንግዲህም በጣም ትጮህባታለች። ስሟ ጠፋብኝ ማለት ነው። እና ስትጮህባት እንዴ እስር ቤት እኮ እያለሽ እኮ እንደዛ ስታሽከረክረኝ እኮ እንደዛ እኮ መስለሽ ነው። አንቺ እብድ ነሽ፣ አንቺ እብድ ነገር ነሽ እንዴ? እኔ እንጃ ከእብድ ጋር ከርሜ ነው መሰለኝ የሆነ ሽው የሚል ነገር እንትን ይለኛል አለኝ። እብድ ነሽ እያልሽ ነው? አይገርምም ስምሽ አበዛዙ ትላታለች። ከዛ እንደዛ እንግዲህ እያለቻት ያው ስለ እርግብ ማውራት አለብን በማለትም ትስትላት፣ እርግብ ሞታለች አላልሽም እንዴ? አልሞተችም፣ ራስሽ ነበርሽ ሞታለች አልሽው። እና እንደዚህ እንግዲህ ስትላት ያው በስተመጨረሻም ስልኩን ትዘጋባታለች። ታገኘኛለሽ ወደሽም ሳይሆን በግድሽ ታገኘኛለሽ ትላለች። እና በመጀመሪያ እንግዲህ ሌላ ሰው ጋር ስልክ ደውላ ነበረ። እሱም ምንድነው እርግብን ፈልገ ማግኘት አለብህ ትላለች። ከየት የምፈልጋት ይላታል። ከየት ነው የምፈልጋት ይለኛል። እንዴ ምን አቅልሃለሁ ካለችበት ነው። እና ደግሞ ሌላም ስራ አለ፣ የሆነ ሰው እያለ ትከታተልልኛለህ። መከታተል ማስወገድ ነው ይላታል። እንግዲህ አይ መከታተል ብቻ አቶ በቃሉ ዝም ብዬ የምለቅ እንዳይመስልክ ሙሉውንና ያለ የሌለውን እንቅስቃሴን ማወቅ አለብኝ እያለችን ባዩሽ እንግዲህ ለብቻዋ ታወራለች። እና እንደዛ እንግዲህ እያለች እያለ ወይዘሮ ሜላት ደግሞ ባዩሽን እየተከታተለቻት ነበረ። የእርግብ ጓደኛና ባዩሽ ተገናኝተው ታያታለች። ቆይ እነዚህ ልጆች እነዚህ ሰዎች ምን እያደረጉ ነው እያለ በርቀት ትመለከታታለች። አብረው እየሰሩ ይሆን እንደ እያለችም ትስታይ እንደዚህማ ሊሆን አይችልም እያለችም እንግዲህ ባዩሽን ትተዋትና የእርግብን ጓደኛ ተከትላት ቤት ትመጣለች። ስለ ወይዘሮ ባዩሽ እንድትነግረኝ እፈልጋለሁ። ይኸውልሽ መናገር ከፈለሽ የሆነ ነገር ይጠቅማታል ብለሽ መናገር የፈለግሽውን ነገር በዚህ ስልክ ቁጥር ንገሪ ትላትና ስልክ ቁጥር ትሰጣትና ትሄዳለች ማለት ነው። በነገራችን ላይ ሜላት እንግዲህ ለዚች ለእርግብ ጓደኛ በጣም ባለውለታዋ ነች። ውለታዋን እያሰበ ነበረ። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።